በመልካም ስነ ምግባር የታነጸ ትውልድን ማፍራት ከቤተ እምነቶች ተልእኮዎች ውስጥ አንዱ በመሆኑ የኢትዮጵያ ሐዋርያዊት ቤተክርስቲያን ይህንን ተልእኳን በአግባቡ እየተወጣች ነው አሉ የወላይታ ሶዶ ከተማ አስተዳደር ከንቲባ ወይዘሮ ታገኝ ኃይለማርያም። ቤተክርስቲያኗ በየዓመቱ የምታካሂደው እንዲህ አይነት ጉባኤ ከመንፈሳዊ በረከት ባለፈ ማህበራዊ መስተጋብር እንደሚፈጥርም ተገልጿል። ይህም የተባለው በወላይታ ሶዶ ከተማ እየተካሄደ ባለው የመላው ደቡብ ኢትዮጵያ ሰበካ ዓመታዊ የገንደባ ቤቴል ጉባኤ ላይ ነው። መሰዊያ ስቅል ተጨማሪውን እንደሚከተለው ታስመለክተናለች። ዕለተ ሐሙስ ላይ ከሶዶና ታጥቢያ ቅጥር ግቢ መነሻውን አድርጎ በዝማሬና በአምልኮ ጉባኤው ወደሚካሄድበት ወደ ገንደባ ቤቴል የዘለቀው 19ኛ ዙር የገንደባ ቤቴል ጉባኤ ከተለያዩ አጎራባች ዞኖችና ክልሎች የመጡ ምዕመናን በተገኙበት እየተካሄደ ይገኛል። እግዚአብሔር ይመስገን። እንግዲህ የዘንድሮ በጣም ደስ ይላል፣ ለየት ይላል። እግዚአብሔር በደንብ እጅግ በጣም መረቶናል። በመረቱ ዛሬ ይህን ፕሮግራም የ2018ን ልንካፈል ችለናል። በመንፈሳዊ ህይወታችን ልዩነት የለም፣ እንደ አንድ ሰው ሆነ ነው ይህንን ኮንፈረንሳችን የምናካሂደው የምናካፍለው እየተካፈለን ያለ ነው። ጉባኤው በጣም ደስ ይላል፣ አንድነቱ በጣም ደስ ይላል። በብዙ ዳይሬክሽን ህብረተሰቡንም አካባቢውንም በጣም ያሳደገ ያለ በጣም ደስ የሚል መንፈሳዊ ሁሉም ዳይሬክሽን ደስ የሚል ጉባኤ ነው። በጉባኤው የተገኙት የወላይታ ሶዶ ከተማ አስተዳደር ከንቲባ ወይዘሮ ታገኝ ኃይለማርያም የቤተ እምነቶች ተልእኮ በስነ ምግባር የታነጸ ትውልድን ማፍራት በመሆኑ ይህች ቤተ ክርስቲያን ተልእኮዋን በአግባቡ እየተወጣች ያለች ናት ብለዋል። ቤተ ክርስቲያን ትልቁ ተልእኮዋ ትውልድን በመንፈሳዊ ህይወት በማነጽ ለአምላኩ የሚታዘዝ አምላኩን የሚወድና እንደ ፍቃዱ የሚሄድ አድርጎ መቅረጽ ነው። ከዚህም ባሻገር ለአካባቢ ብሎ ለሀገር ሰላም አጥብቆ መጸለይም ትልቁ ተልእኮዋ ነው። ይቺ ታላቅ ቤተክርስቲያን ምዕመኖቿን በተለይም እህቶችን በስነ ምግባር ኮትኩታ አርአያ እንዲሆኑ ያስቻለች ታላቅ ቤተክርስቲያን ናት። በከተማይቱ እየተሰሩ ባሉ የልማት ስራዎች የቤተ ክርስቲያኒቱ አስተዋጽኦ የላቀ ነው ያሉት ከንቲባዋ የተጀመሩ ሁሉ አቀፍ ልማቶችን በመደገፍ ልማቱን ለማስቀጠል ቤተ ክርስቲያኒቱ የድርሻዋን እንድትወጣ ጠይቀዋል። ዳሞታ ጸዳል የሆነችውን የወላይታ ሶዶ ከተማችንን ምቹ የመኖሪያ የኢንቨስትመንት የቱሪዝምና አምላክን በመፍራት የታነጸች የህዝብና የመንግስት ሀብት የማይዘረፍባት ሌብነት፣ ህገወጥነት የተወገደበት ሁሉም ብሔር ብሔረሰቦች ሃይማኖቶች ተቻችለውና ተከባብረው የሚኖሩባት ከተማ እንድትሆን ለማድረግ የተጀመረውን ሁሉ አቀፍ ልማቶችን በማሳለጥ አካባቢያችን ውብና ጽዱ እንድትሆን በማድረግ ሂደት በከተማ አስተዳደሩ ጎን በመቆም የተጀመረውን እድገቶች የማስቀጠል ድርሻችሁን እንድትወጡ ጥሬን አቀርባለሁ። እንዲህ አይነት ታላቅ መንፈሳዊ ጉባኤ መካሄዱ ከመንፈሳዊ በረከት ባለፈ ማህበራዊ መስተጋብርን ያጠናክራል ያሉት የወላይታ ዞን አስተዳደር ተወካይ አቶ ኃይሌ ስላሴ ናቸው። እንዲህ አይነት ታላቅ መንፈሳዊ መሰብሰብ ለመንፈሳዊ በረከት እንደ እግዚአብሔር ቃል ከፍተኛ ትርጉም የሚሰጠው መሆኑ ግልጽ ነው። መንፈሳዊ ፋይዳ ባሻገር የሰዎችን የእርስ በርስ ተግባቦትን ያሳድጋል፣ ማህበራዊ መስተጋብርን ያጠናክራል። የአዳም ዘር በሙሉ ከአንድ ግንድ የተገኘ ሰው እንደሆነ የሚያምን ሰብአዊነትን የተላበሰ ትውልድን ይገነባል። ለዚህ ደግሞ የእምነት ተቋማት የኢየሱስ ክርስቶስን የወንጌል አደራ ተሸክመው ከሚያከናውኗቸው አገልግሎቶች አንዱና ዋነኛው በቃሉ የታነጹ ፈርሃ እግዚአብሔር ያለው ለሰላማዊ ሆነ ለምድራዊ መንግስት የሚመች ለፈጣሪ ቃል የሚገባ ለመንግስት ሕግ የሚታዘዝ ጤናማና ሰላማዊ ትውልድ መቅረጽ ነው። ሰላም ለአንድ ሀገር ሁለንተናዊ እድገት ወሳኝ ነው። በዚህ ረገድ ማህበረ ምዕመናኑን ከማስተማር ባለፈ ቤተ ክርስቲያኒቱ በሰላም ላይ አበክራ እንደምትሰራ የደቡብ ኢትዮጵያ ሰበካ ኃላፊና የመሃል ወላይታ ቅርንጫፍ ሰበካ ኃላፊ ቢሾፕ ብርሃኑ ዲጂቆ ተናግረዋል። ቤተ ክርስቲያኒቷ ደግሞ ዜጎች ወይም በቤተ ክርስቲያን ያሉ ወጣትም ሆነ ሌላውም አካል በመልካም ስነ ምግባር ታንጾ ሰላም የሁሉም ነገር መሰረት ነውና ሰላምን አጥብቆ ሰላም ከሌለ አምልኮ የለም፣ ሰላም ከሌለ ልማት የለም፣ ሰላም ከሌለ በቃ መኖር የለም ወደምንበት። ምክንያቱም ሰላም የታጣበት ቦታ ሁሉ እያየን ስለሆነ አጥብቀን በሰላም ዙሪያ እንሰራለን።
ቢሾፕ ብርሃኑ አያይዘውም ከፊታችን ያለው አጠቃላይ ምርጫ በሰላም እንዲካሄድ ቤተክርስቲያኒቷ የበኩሏን እንደምትወጣ ገልጸዋል። ከመጽሐፍ ቅዱስ በላይ እኛን የሚገዛ ነገር የለምና ለመጽሐፍ ቅዱሳችን ተገዢ ስለሆነን ለመንግስት እንገዛለን። ምርጫው በሰላማዊ በፍትሃዊነት ምንም ኮሽ ሳይል በሰላማዊ መንግስት እንዲካሄድና እንዲጠናቀቅ አንደኛ ህዝቡን ስለ ሰላም በማስተማር ስለ መደማመጥ ስለ አብሮነት ስለ መንግስት በሰጠው አግባብ በሰላማዊ መንገድ የራሱን ኃላፊነት እንዲወጣ መብቱን እንዲጠቀም እናስተምራለን፣ እንመክራለን፣ እንሰራለን። ማንንም አንጠላም። ለዚህ እሺ ብሎ ደግሞ ህዝቡ ምርጫውንም ካርዱ በሚወሰድበት ጊዜ የምዝገባ ካርድን በአግባቡ ወስዶ በአግባብ ጠብቆ በእለቱ ደግሞ ሄዶ በአግባብ ድምጽ እንዲሰጥ ተገዢዎች ነን። በደቡብ ኢትዮጵያ ሰበካ የትምህርትና የስልጠና ማዕከል በሆነው በመጽሐፍ ቅዱስ ትምህርት ኮሌጅ ትምህርታቸውን ሲከታተሉ የቆዩ ሰልጣኞች የተመረቁ ሲሆን በመቶዎች የሚቆጠሩ የክህነትና የስብከት ፍቃድ ተቀብለዋል። በዝቅተኛ የኑሮ ደረጃ የሚገኙ ዜጎችን ህይወት ለማሻሻል ቢሮ የሰጣቸውን የክህሎት ስልጠናና የቆጠቡትን ገንዘብ ተጠቅመው ከተረጅነት ወደ ምርታማነት ለመሸጋገር ጠንክረው መስራት እንዳለባቸው የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ አሳሰበም። ይህም የተባለው በአረካ ከተማ ለ3 ዓመታት በሴፍቲኔት ፕሮግራም ታቅፈው ሲደገፉ የቆዩ ከ700 በላይ አባወራዎች ተጠቃሚ ሆነው በተመረቁበት ወቅት ነው። የአረካ ከተማ አስተዳደርም እነዚህን ዜጎች በቋሚነት ራሳቸውን እንዲያስተዳድሩ ለማስቻል የመስሪያ ቦታ የማመቻቸት ኃላፊነቱን እንደሚወጣ አስታውቋል። ፍሬው ተስፋዬ ተጨማሪ አላት። በልተው ለማደር የሚቸገሩና ልጆቻቸውን ለማስተማር ብሎም ለማስተዳደር ከሚቸገሩበት በሴፍቲኔት ፕሮግራም ተደግፈው በመስራት የኑሮ ደረጃቸውን ማሻሻል መቻላቸውን ነው በአረካ ከተማ አስተዳደር የሚገኙ ዜጎች የሚናገሩት። በደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ በኩል በሴፍቲኔት ፕሮግራም ታቅፈው ሲቆጥቡና በተለያዩ የክህሎት ስልጠናዎች ላይ በመሳተፍ በ3 ዓመታት ቆይታ ያገኙትን ገንዘብና የክህሎት ስልጠና ተጠቅመው በተሻለ የኑሮ ሁኔታ ላይ መሆናቸውን ገልጸዋል። ይህንን እድል ከማግኘቴ በፊት ለመስራት ለመነገድ ዕውቀትና ጉልበት እያለኝ ብር በማጣት ከልጆቼ ጋር ከሰው ተበድሬ ነበር። አሁን ከነሱ ባገኘው ድጋፍ ሰርቼ ወደ 300,000 ብር አለኝ። ከዚህ በፊት በጣም በዝቅተኛ ደረጃ ገበያ ውስጥ ቲሸርት ከማዞርበት አሁን እነሱ በሰጡኝ ብር ቆጥቤ ወደ 500,000 ብር አለኝ። በጣም ተጠቃሚ ሆኛለሁ። የራሴን መደብ ይዤ ለመስራት አስባለሁ። በከተማ አስተዳደሩ ካሉ ሰዎች መካከል ተቸግረው የሚኖሩትን በተገቢው ሁኔታ በመለየት በዚህ እድል ተጠቃሚ እንዲሆኑ መደረጉን ነው በከተማ አስተዳደሩ የፕሮጀክቱ አስተባባሪ የሚገልጹት። ኮሚቴ ተቋቁሞ ይሄ ኮሚቴ እከለዲያ ነው እከለዲያ አይደለም ተብሎ በህዝብ ተተችቶ ቅድሚያ ያው የነዚህ ሁሉ ፕሮሰስ አልፎ ነው ወደዚህ ፕሮግራም ሰው የሚገባው። ቤት ለቤት የነዚህን ከመንግስት ያው ግራንት ወስቷል። ከመንግስት የገንዘብ ድጎማ ወስቷል። 80% ድጎማና አጠቃላይ 20% ድጎማ ወደ 66,600 ብርና እንደገና የራሳቸው ከ10,000 በላይ ቁጠባ ገንዘብ አላቸው። በአጠቃላይ መነሻ ካፒታላቸው ከ76,000 በላይ መነሻ አድርጎ ወደዚህ ስራ ገብተዋል። ደቡብ ኢትዮጵያ ክልል በከተማና መሰረተ ልማት ቢሮ ውስጥ የፕሮጀክቱ አስተባባሪ አቶ ገልገሎ ገዛሃኝ በተለያዩ መስኮች ያገኙትን ስልጠና ተግባራዊ በማድረግና እርስ በርስ በመደጋገፍ የነገ ህይወታቸውን ለማሻሻል ተግተው መስራት እንዳለባቸው አሳስበዋል። የገንዘብ ድጋፍ ወስዳችኋል። ከዛም ባለፈ ከምትጠቀሙት የተወሰነውን ቁጠባ አድርጋችኋል። ከስራ ውጪ ደግሞ በምትሰማሩበት ስራ መስክ ላይ ያገኛችሁትን ተጨማሪ ገቢ ስራ ላይ ተሰማርታችሁ ቆጥባችኋል። ግራንትም ሰጥተን ግራንት ድጎማ ወስዳችኋል የሚል እምነት ኖሮን ነው እንግዲህ ዛሬ በዚህ ሁኔታ ለመገናኘት የበቃነው ማለት ነው። ስለዚህ አሁን ለናንተ መንግስት በዚህ ደረጃ ለናንተ በማሰብ ድጋፍ
አድርጓል ላለፉት 3 ዓመታት። አሁን ደግሞ የናንተ ሚና በጣም ወሳኝ ይሆናል ማለት ነው። የናንተ ሚና በጣም ወሳኝ ይሆናል። የቆጠባችሁትን የተሰጣችሁን ግራንት በራሳችሁ ጥረት ደግሞ ያከማቻችሁትን አነሰን በዛ ገንዘብ ባቀዳችሁት እቅድ መሰረት ስራ ላይ መሰማራት አለባችሁ ማለት ነው። እንደ ከተማ አስተዳደሩ በዝቅተኛ የኑሮ ደረጃ ያሉትን ዜጎችን ከተረጅነት ለማውጣት ከክልሉ ከተማና መሰረተ ልማት ቢሮ ጋር በመተባበር በሰፍትኔት ፕሮግራም በተሰራው ስራ ካሉበት ህይወት ማሻሻል መቻሉን የገለጹት የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል እነዚህ ዜጎች በማህበር ተደራጅተው ወደ ስራ ገብተው ውጤታማ እንዲሆኑ አስፈላጊውን ድጋፍ እናደርጋለን ብለዋል። ዘላቂ ነው ብላችሁ ሳትወስዱ አሁን የወሰዳችሁትን ድጋፍ ወደ እውቀት ቀይራችሁ አሁን የወሰዳችሁን ስልጠና ወደ እውቀት ቀይራችሁ ወደ ስራ እድል ፈጠራ ቀይራችሁ እንደ ከተማችን 4-5 ፕሮግራሞችን አዘጋጅተናል። በከተማ ግብርና፣ በንግድ፣ በአገልግሎት፣ በሌሎችም ዘርፎች ለናንተ ላሜራዎችንም ሼዶችንም አዘጋጅተናል። ባፈር ዞኖችን ለግብርና አዘጋጅተናል። እነኚህ ላይ ተደራጅታችሁ አሁን በምትወስዱት ኢንሰንቲቭ ወይም ገንዘብ ራሳችሁን ችላችሁ ቤተሰቦቻችሁን እንድታስተዳድሩ በዚህ ስራ ውስጥ እንድትሰማሩ ከተማው ከናንተ ጎን ሆኖ አብሮ የሚሰራ መሆኑን በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ። ሴት ተማሪዎች ትምህርታቸውን ሳያጠናቀቁ ወደ ውጪ ሀገራት ለመሄድ በማሰብ ከትምህርት ገበታቸው እየቀሩ በመሆናቸው ለህብረተሰቡ ግንዛቤ የመፍጠር ስራ በትኩረት ሊከናወን እንደሚገባ የዳሞት ጋሌ ወረዳ ምክር ቤት አባላት አሳሰቡ። በመንገድ መሰረተ ልማት ዘርፍ የተመዘገበው ውጤት በሌሎች ዘርፎችም ተጠናክሮ ሊቀጥል እንደሚገባ አባላቱ አክለዋል። ለትርንጎ ሙሉ ዘገባ አለማየሁ አልቶ። የአራተኛ ዙር 13ኛ የስራ ዘመን 3ኛ መደበኛ ጉባኤውን ያካሄደው የዳሞት ጋሌ ወረዳ ምክር ቤት አባላት በወረዳው ባለፉት ጊዜያት ከተሰሩ ልማቶች በመንገድና ትራንስፖርት ዘርፍ የተሻለ ውጤት መመዝገቡን በመጠቆም በሌሎች ጉዳዮችም ትኩረት ሊሰጥ እንደሚገባ አንስተዋል። ሴት ተማሪዎች ትምህርታቸውን ሳያጠናቅቁ ወደ ውጭ ሀገራት ለመሄድ በማሰብ ከትምህርት ገበታቸው እየቀሩ በመሆናቸው ለማህበረሰቡ ግንዛቤ እንዲፈጠር ሊሰራ ይገባል ብለዋል። ጠለፋ የሚባል ነገር ከዚህ በፊት ቀርቶ ነበር፣ ግን አዲስ የማገርሸት ሁኔታ አለ። ያም ምክንያት የሆነው ያው ፓስፖርት ያወጣችውን ሴት ልጅ አስገድዶ የማግባትና ጠለፋ ሙከራዎች በብዛት ያሉ ስለሆነ እነዚህ ነገሮች ከሴቶች መብት አንጻር ሊከበሩ የሚገቡ ነገሮች ናቸው። ከዛ አንጻርም ሌላ ጉዳት የመጣው ነገር ምንድነው? የትምህርት ተሳትፎ ላይ ሴቶችን አስተምሮ ለወግ ለትዳር ከማብቃት ይልቅ ለወላጆች ያለው ግንዛቤ ውጪ ሄዳ እነሱን እንዲጠቅሙና ድህነታቸው እንዲቀርፍ ያለው ፍላጎት አለ። ከዚህ አንጻር ትምህርታቸውን ለመከታተል ፈቃደኛ አይደሉም። በአብዛኛው ወደ ውጪ ለመሄድ አዝማሚያዎች የሚታዩ ስለሆነ በትምህርት ተሳትፎ ላይም የሴቶች ተሳትፎ በጣም እየቀነሰ ያለበት ሁኔታ አለ። አሁን ትምህርት ዘርፍ ቅድም ሰዎች የመማር ማስተማር ሂደቱ የተሻለ እንዲሆን መንግስት ብዙ ጥረት አድርጓል። ነገር ግን እስካሁን ድረስ ትምህርት ዘርፍ የሚንጠባጠቡ ነገሮች መንግስት ከሚለውና አሁን የትምህርት ውጤቱን ስናይ አሁን 1-2 ብሎ መናገር ሳይችል በውጤት ላይ አሁንም ከፍተኛ ችግር አለ። ስር ነቀል ስራ ያስፈልጋል። በወረዳው አንዳንድ አካባቢዎች የንጹህ መጠጥ ውሃ ችግር መኖሩን የሚያነሱት የምክር ቤቱ አባላት ውሃና ሌሎች ልማቶች እንዲሟሉ ጠይቀዋል። ከበፊቱ ጋር ሲነጻጸር በጣም በተሻለ ሁኔታ በመሰረተ ልማት ላይ በመልካም አስተዳደር ዙሪያ ላይ የተሻለ ስራ መሰራቱን ቅድም እንደሰማችሁት ሪፖርት አድርገናል። ግን ሊሻሻሉ የሚገቡ ነገሮች በኢኮኖሚ ዘርፍ የሚያጠቃልሉ መስሪያ ቤቶችን መነሻ በማድረግ አድርጋለሁ። አንደኛው ግብርና ነው። ግብርና ሴክተር ላይ ታች ላይ ያሉ የቀበሌ ባለሙያዎች አርሶ አደርን በትክክል መደገፋቸውን ግብርና ሴክተሩ ክትትል እንዲያደርግ፣ ንጹህ ውሃ አቅርቦቱ በተለይ ይሄ ፍላጎት ብዙ ነው። ፍላጎቱ ብዙ ስለሆነ አሁን አንዳንድ ቦታዎች የተሻለ ሆኖ ረጅም ጥያቄ የሆነው ውሃ ተፈቶ ነበር። አሁን መልሶ ደግሞ ውሃ አገልግሎቱ በማብራት
መቋረጥ ምክንያት አሁን አገልግሎት አይሰጥም። ከምክር ቤቱ አባላት የተነሱ ውሃ፣ መብራት፣ ትምህርትና ሌሎች የልማትና መልካም አስተዳደር ጥያቄዎችን በየደረጃው እንደሚመልሱ የተናገሩት ደግሞ የወረዳው ዋና አስተዳዳሪ አቶ አለማየሁ ባርጌ ናቸው። የመሰረተ ልማት ጥያቄዎቹ በተለይ የመንገድ ጥያቄ፣ የውሃ ጥያቄ፣ የመብራት ጥያቄ እንደ ወረዳ ሁሉም ቦታ ያዳጊ ፍላጎት ነውና የሰለጠነ አካባቢ ከመሆኑ ጋር የተነሳበት ሁኔታ አለ። እንደኛ ወረዳ ከ18ቱ ቀበሌያት ወደ 7 የሚሆኑ ቀበሌያት ብቻ መብራት እድል የሌላቸውን ቀጣይ እቅድ አካል ተደርጎ እንደሚደርስላቸውና ቀጣይ ተራውን ይዞ መልስ እንደሚመለስ የተግባባንበት አለ። ከዛም ቀጥሎ ከትምህርት ስራ ጋር የተነሳበት ሁኔታ አለ። በተለይ ትምህርት ስራ ጋር በተያያዘ የትምህርት ስብራቱን ለመጠገን ሁሉም ባለድርሻ ባለቤት እንደሆነና ከዚህ ጋር ተያይዞ እንደኛ አካባቢ እንደ ክላስተር በተለያየ ውጪ ሀገራት ስራ እድል ከተፈጠሩ ጋር ተነስቶ ሴቶች በብዛት ከትምህርት ቅድሚያ ለውጪ ሀገር መሄድ እድሜው ያልደረሳቸው ከ12 ዓመት በላይ የሆኑ ሁሉ ትምህርትን አቋርጠው ወደ ውጪ የሚሄደውን ጉዳት እንዳለው ያልተማረ የትም እንደማይጠቅም መማር እንዳለባቸው በወረዳ ምክር ቤት በአጽንኦት የተወያየንበት ጉዳይ ነው። በቀጣይ ጉባኤው የተሻለ አፈጻጸም ለማስመዝገብ እንደሚሰራ የተናገሩት የወረዳው ምክር ቤት ዋና አፈ ጉባኤ ወይዘሮ ፈለቀች ታደሰ ለዚህም ጉዳዩ የሚመለከታቸውን አካላትን በመከታተልና በማስተባበር በትኩረት እንደሚሰሩ ገልጸዋል። ህዝቡ የተነሱ ብዙ ጥያቄዎች አሉ። እነዚህን ጥያቄዎች በፊት የተሰሩ በመልካም የተሰሩ ስራዎችን ምክር ቤቱ በጠንካራ ጎን አንስቷል። ከዚህ ውጪ ቀጣይ መሰራት አለባቸው የሚለውን ነገር በአብዛኛው ከምክር ቤቱ አባላት የተነሱ ነገሮች አሉ። እነዚህን ነገሮች ለቅመን እንደኛ መያዝናቸው ነገሮች አሉ። እንደ ጽህፈት ቤትም ደግሞ የጽህፈት ቤት ኃላፊዎች ራሳቸውን የሚመለከታቸውን ጉዳይ ለቅሞ የያዙበት ሁኔታ አለ። ይህንን አፈጻጸም በሚመለከት ቀጣይ ጽህፈት ቤቶች የራሳቸውን ተግባር በአግባቡ መፈጸማቸውን በተቋቋመው ቋሚ ኮሚቴ በኩል በየዘርፉ ባለው ቋሚ ኮሚቴ በኩል ክትትል እናደርጋለን። በየአካባቢው የሚስተዋሉ የመልካም አስተዳደር ችግሮችን ለመፍታትና መሰረተ ልማቶችን ለማሟላት ማህበረሰቡ ከወረዳው አስተዳደር ጎን እንዲቆምም ተጠይቋል። እናቶች በጤና ተቋማት እንዲወልዱ ለማስቻል ከ1 ሚሊዮን ብር በላይ ወጪ የተደረገበት የእናቶች ማቆያ ተጠናቆ አገልግሎት መስጠት መጀመሩን የአበላባያ ወረዳ ጤና ጽሕፈት ቤት አስታወቀ። በአካባቢያቸው በሚገኝ ጤና ጣቢያ ውስጥ የእናቶች ማቆያ አገልግሎት መስጠት መጀመሩ በእናቶችና በጨቅላ ህጻናት ላይ ይደርስ የነበረውን እንግልትና ሞት እንደሚቀንስ የአገልግሎቱ ተጠቃሚ እናቶች ገልጸዋል። ነህሚያ ገነቱ ተጨማሪ አላት። በሀገራችን የጤናው ዘርፍ በትኩረት ከሚሰራባቸው ጉዳዮች አንዱ ወላድ እናቶች በወሊድ ወቅት የሚደርስባቸውን የሞት አደጋ መከላከል ነው። ታዲያ በወላይታ ዞን በአባላባያ ወረዳ ጮካሬ ጤና ጣቢያ ውስጥ የእናቶች ማቆያ ቤቶች ተገንብተው አገልግሎት መስጠት በመጀመራቸው የአካባቢው ወላድ እናቶች መደሰታቸውን ገልጸዋል። እዚህ በጥሩ ሁኔታ እየተሰጠኝ ነው። በጥሩ ሁኔታ አምና የባለ ወንድም ሚስቷን አምጥቼ እዚህ ወልዳለች። ብዙ አገልግሎት ነው የተሰጠው። ሁሉ ነገር እዚህ ቀርቦ ሁሉ ነገር አገልግሎት እየወሰድኩ ነው ያለሁት። ሁሉ ነገር አሁን ገንፎም አለ፣ ሙቅም፣ ሳሙናም ሁሉ ነገር እቃም ተዘጋጅቶ ሁሉ ነገር ነው ያለው። ሸንደራ ካትር ሚዞሶና ገንፎ ሰርተው ያበሉናል። ለስላሳ ጁስና የመሳሰሉ ለኛ ተብለው የተዘጋጁ ምግቦች አሉ። የመውለጃ ጊዜ የደረሳቸው እናቶች ቀድመው ወደዚህ ማቆያ እንዲገቡ ይደረጋል። እቤት ምጥ የያዛቸው እናቶች ካሉ ለአምቡላንስ ተደውሎ እቤት ድረስ ሄዶ ያመጣቸዋል። እዚህ የእናቷን የጤና ሁኔታ አይተው የሚቻል ከሆነ እዚሁ የወሊድ አገልግሎት ይሰጣሉ። ካልሆነ ወደ ሆስፒታል ይልካሉ። ከወለድንም በኋላ የእናቶችና የህፃናት ጤና ሁኔታ ቼክ ካደረጉ በኋላ ወደ የቤታቸው ይልካሉ። ደማነሲያ እንቀስ ግፊትያ ጤል በኢስ ምር የዶሶናጋ አይጋ ጤል በኢሪ ከአካባቢው ህብረተሰብ በተገኘው ግብአቶችን ተጠቅመን እናቶችን በሕክምናውና በአመጋገብ በማቆያ ክፍል ክትትል ለእናቶች እያደረግን ኃላፊነታችንን እየተወጣን ነው ያሉት የእናቶችና ህጻናት ክፍል አስተባባሪ ባለሙያ ሮዜንታል ወልደ ኪዳን ናቸው። ቶፖግራፊውን አይታችሁታል። ያው የተፈጥሮ
አቀማመጧ ትንሽ አስቸጋሪ ነውና ትራንስፖርትም ብቁ አይደለም። በቂ ትራንስፖርትም ስለማይገኝ እናቶች እዚያው ከመጡ በኋላ ጊዜያቸው ደርሶ እነሱን ወደ ኋላ መላክ አንችልም። የትራንስፖርት እጥረትም ስላለ ወደ ኋላ መላክ አንችልም። ለዚህ ማቆያ እናስገባቸዋለን። እስኪወልዱ ድረስ ባለው ግን ግብአቶች አሉ ከህብረተሰቡ እንግዲህ ተዋተው የቀረቡ እነዛን ግብአቶችን እንግዲህ እየተመገቡ የእህል አቅርቦት አለ፣ ውሃ፣ ጁስ፣ ብዙ ነገሮች አሉ። ብቻ እናቶች እንደሚፈልጉት አይነት እንደዛ ያደረግን እናቆያቸዋለን። እኛ ማቆያ ላይ ይህ ሁሉ ተግባር አንድም እናት ልጇንም ራሷንም በሞት ማጣት እንደሌለባት በመገንዘብ ነው የማቆያ ክፍሎችን ገንብተን ለአገልግሎት ያዋል ነው። በዛ ልክ ክትትልና ቁጥጥር ይቀጥላል ሲሉ የአባያ ጨውካሬ ጤና ጣቢያ ኃላፊ አቶ ደስታ ዳንሳ ተናግረዋል። አንድ እናት ቤት እንዳትወልድ ነው በቃ ይቅዱ ይሄ ሁሉ እንዳትወልድ ማለት ብለን ነው ይሄ ያዘጋጀነው። ቀጣይነት ያለው ስራ ነው ብለን እናምናለን። ለአካባቢው እናቶች ተገንብተው አገልግሎት መስጠት የጀመረው የእናቶች ማቆያ ክፍል ከ1 ሚሊዮን ብር በላይ ወጪ ከመደረጉም በላይ የእናቶችን ሞትና እንግልት ይቀንሳል ያሉት የአባላ አባያ ወረዳ ጤና ጽሕፈት ቤት ኃላፊ አቶ ድርሻው ጥላሁን ናቸው። ጤና ጣቢያ ያው አባላ አባያ ውስጥ ካሉ 2 ጤና ጣቢያ ውስጥ አባያ ጨውካሬ የሚባለው ጤና ጣቢያ ነው። እዚህ ጤና ጣቢያ ላይ የእናቶች ማቆያ ክፍል አስገንብተን ወደ ስራ አስገብተናል። ይሄ ማቆያ አገልግሎት ወደ 1 ሚሊዮን ብር የሚጠጋ ወጪ የወጣበት ነው። በጣም ብዙ ብር ወጥቶበታል። በህብረተሰብ ተሳትፎ ነው የተሰራው። ህብረተሰቡ ብዙ ተሳትፎ አድርጎበት ነው ይሄንን ቤተሰራው። መንግስትም ቢያግዘን ወረዳው መንግስት ቢያግዘንም ግን ሰፊ ወጪ ወጥቶበት የተሰራ ነው። ይሄ ህብረተሰብ ደግሞ እዚህ አካባቢ ላይ ላሉ ወደ 40 ሺህ የሚጠጋ ህብረተሰብ አለ። ከነሱ ውስጥ ወላ በወሊድ እድሜ ክልል ውስጥ ያሉ ወደ 900 ምናምን የሚጠጉ እናቶች አሉ። ከነዛ ውስጥ ደግሞ ጤና ጣቢያ ላይ የሚወልዱ እናቶችን በጊዜ መጥተው እዚህ ጤና ጣቢያ እንዲወልዱ ያግዛቸዋል ይሄ ማለት ነው። እንደዚህ ያሉ ተሞክሮዎች ሌሎች አካባቢዎች ባህል ሊደረጉ እንደሚገባ አጽንኦት የሰጡት የወላይታ ዞን ጤና መምሪያ ባለሙያ ወይዘሮ ምህረት ተስፋላይ ናቸው። ይህ የእናቶች ማቆያ ያው በጥናት እንዳየነው ከሆነ ከዚህ በፊት የነበረውን የእናቶችን ሞትና የጨቅላ ህጻናቶችን ሞት በእጅጉ የቀነሰ ነውና ይህ መስፋፋትና ሌሎች አካባቢዎች እንደዚሁም በተደራጀ መልክ የእናቶችን ማቆያ በጤና ተቋማት በደንብ በሚያገለግል መልኩ ቢያደራጁ የተሻለ ነው ብዬ አስባለሁ።